ትዝ ይለኛል። በሱ ምክንያትም ብዙ ማድረግ የማልፈልጋቸው ነገሮች አድርጌያለሁ። ይህንን ነገር ግን ማን እንዳቀደው ታውቃለህ? የምን እቅድ? ይህን ነገር በአጋጣሚ ተኝተን አይደል እንዴ ብሌን ያየች? አይደለም፣ ሁሉም ነገር አንተና ብሌንን ለማጣላት ሆን ብሎ የታቀደ እቅድ ነው። አንቺ ቀጣፊ ዝም በይ። እናቴ ነግሬሻለሁ፣ ከዚህ በኋላ አንዲትም ቃል እንዳታወጪ። ከዚህ በኋላ ማናችሁም እኔ ሳልፈቅድላችሁ እንዳትናገሩ። ማናችሁም ከዚህ በኋላ እኔ ሳልፈቅድለት የሚናገር ሰው ካለ ከኔ ጋር ነው የሚጣላው። ተግባባና? ይሄ የመጨረሻ ቃሌ ነው። ቃል ዘባዝንኪውን ተይውና ይህን ነገር ማን እንዳደረገው ነገሪ። እሺ እነግርሃለሁ ዳጊ። ብሌን ግን በአጋጣሚ አልነበረም ወደዚህ ቤት የመጣችሁ። በጠዋት ሆን ተብሎ እንድትመጣ ነው የተደረገው። አንቺ ውሻ! ምን? አዎ ሆን ተብሎ። ምክንያቱም ደግሞ አንተና እኔ አንድ ላይ ተኝተን እንድታይ ሆን ተብሎ የተደረገ ሴራ ነው እኮ። ማን ያደረገው? በጣም የምትወዳት እናት ናት እንደዚህ ያደረገችው። እናቴ? አዎ፣ በማታ ብሌን ጋር ደውላ በጠዋት ወደዚህ ቤት እንድመጣ አደረገቻት። ከዛ ጠዋት እኔን ቀስቅሳ አንተ ጋር እንድተኛና በመካከላችን ሌላ ነገር የተፈጠረ እንዳስመስል አደረገች። ይህን ሁሉ ነገር ግን ያደረገችው ለምን እንደሆነ ታውቃለህ? እናትህ አንተና ብሌን አንድ ላይ እንድትሆኑ ስለማፈልግ ብቻ ነው። ለዛ ነው ሆን ብላ እንድትጣሉ እንደዚህ ያደረገችው። እውነት ነው እናቴ? እውነት ነው ወይ? እናቴ ንገሪኝ፣ እውነት ነው ወይ? አድርገሽዋል? እኔ ልጅሽ አይደለም? ምን አደረኩሽ? ይናል የታባሽ ሰራሁልሽ። በድብቅ እኔን ከርተሽ ልጅሽ ልትድሪ ነበር። ነግሬሻለሁ እኮ ዳግም የእኔ ነው። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሰላምና ባይሉ እንግዲህ የፈለግከውን አድርጎ በጭራሽ አስፈራርተኝ ምንም አይነት ገንዘብ አልሰጥም፣ የፈለግከውን አድርግ። እንግዲህ እህቴ አንቺ እንኳን በኋላ እህቴ አይደለሽም፣ እንግዲህ ቅርንጮች መጥቼ እጠይቅሻለሁ፣ እስር ቤት ስበሰብሽ ልክ ትገባለሽ። ካሁን በኋላ አንቺ ለኔ እህቴ አይደለሽም፣ ከማድረግ ማንም ሰው አያግተኝም ስል እየዛተ ይነግራት ነበር። እና እሱም በጉብ እንደዚህ አልማዝ እንደገደል እኔ ማንም አልገደልኩትም፣ ማንንም አልነካሁትም፣ አደጋ ነበር ስትል ትጮው ጀመረ። ነገር ግን ምንም አርጊ ምንም ከእውነቱ መደበቃችም ምንም ነገር ማረጋችም ስለዚህ ብሎ እየጨዋባት ሳናግረው ሐረግ ደግሞ ሰላም ከማን ጋር ነች እንደዚህ የምትጨቃጨቁ? ምናልባት እኮ ምስጢር ሊሆን ይችላል፣ ስለዚህ መጠየቅ የለብኝም ስትል ትጠይቀዋለች። እና እየተፈጠረ ያለው ነገር ምን እንደሆነ ግራ ያጋባታል። እና ሂጄ ላናግር እንደ ብላ ስትወስኑ ከዛ ደግሞ አይ ይቅርብኝ፣ ምናልባት እኮ ምስጢር ላወሩ ይችላሉ፣ ስለዚህ ባልሰማ የተሻለ ነው ስትል ትወስናለች። ነገር ግን ሰላም የፈለግከውን ነገር ማድረግ ትችላለህ፣ እኔ ነፍሰ ገዳይ በጭራሽ አይደለውም፣ አደጋ ነበር ስትል እጅግ በጣም ጨዎችው። እንግዲህ እዛ ሄደሽ ጣባ ታብራራቸዋለሽ ስል ይነግራታል። በኃይሉ የምትፈልገውን ገንዘብ ካልሰጣችሁ ሁሉ ነገር ለፖሊስ እንደሚነግረው ደጋግሞ እያስፈራራት ገንዘብ ለመቀበል ይወስናል። እና በፍቃድ ምትሰጪኝ ከሆነ ስጪኝ፣ አለዛ ግን ሁሉ ነገር ለፖሊስ እናጋራለሁ ሲል እጅግ በጣም እየዛተ መናገር ይጀምራል። እሷም የፈለግኩን ነገር ማድረግ ትችላለህ በኃይሉ፣ በጭራሽ እኔ አንተን በጭራሽ አልፈራም እና የፈለግከውን አድርግ ስትል ትዝትበታለች። እሱም ደግሞ እንደዚህ እንደተጫወትሽብኝ የምትቀሪ ከሆነ መስሎሻል፣ ሁሉ ነገር እናገራለሁ ስትል ሰላም ወደ ቤቱ ስትመለስ ራሷን መቆጣጠር አቅቶ እኔ ነፍሰ ገዳይ አይደለሁም በማለት ራሷን
ትስታለች እና በዛ የተነሳ ራሷ ሳተች። ሰላም ሰላም የኔ እናት ወይኔ ምስኪን ሴት ምንድነው ያደረጉሽ ምንድነው እሺ ብላ ደጋግማ ስትጠይቅ አረግ ውሃ አድርጋላት እንደምንም ብላ ሰላም እንድትነቃ ታረጋለች። እንግዲህ ሁሉ ሰው ደስተኛ ነበር። ብሌንም ቀለበት ለማድረግ እየተዘጋጀች እያለ ከዳጊ ጋር ቀለበቱን እሺ ልክ ስትል ቃል ትመጣና በጭራሽ አሁንም ዳጊ አታርግለት እሷ ማግባት የለብም ስትል ትነግረዋለች። ቆይ ምንድነው ችግርሽ ብሎ እነሱ የደበቁ አንድ ነገር ልነግርክ ይፈልጋሉትን ነገሮቹን ወደ ሌላ ነገር አጣጣሚ የተፈጠረውን ነገር ንገሪኝ እኔ ማንም ምን የደበቀኝ ብሎ ደጋግሞ ጠይቃት እና እሷም ሁሉ ነገር እንደምትነግረውና ይህንን ቀለበት በጭራሽ ማድረግ የለብም አንቺ ልጅ እብድነሽ እንዴ ቤቴን ለቀሽ ውጭልኝ ደሞዝ ምን ልታረጊ ከልጄ ጋር ደህና የታረኩትን ከልጄ ጋር ልታለያይ ነው ቤቴን ለቀሽ ውጭልኝ ስትንገኔ ጮኸችበት። ቆይ እናቴ ተረጋጊ ስለምን እንድትነግሪኝ ፈልገሽ ነው በይ ንገሪኝ ብሎ ጠይቃት። ባለፈው የተፈጠረውን ነገር ብሌን ድንገት የመጣችው ይመስላል እና አስታወስከው? አዎ በደንብ አስታውሳለሁ ብዙ ነገር ያየሁበት ነው እሱ አዎ አስታውሳለሁ ስትል ትነግረዋለች። እሱም እናቱ እንደተጫወተችባትና ብዙ ነገር እቅድ እንደነበረው ጭምር ነገረች። ይሄ ደግሞ ምን ማለት ነው? ቃል እባክሽን ምንም ነገር ለማይጠቅምሽ ዝም ብለሽ አታውሪ ስትል ትነግራለች። ብሌን አንቺ ዝም በይ እና ሁሉ ነገር መናገር አለብን ብላ ደጋግማ ትወስናለች። እናም ሁሉ ነገር ለመናገር ቆርጣ ተነሳች። ምክንያቱም የተፈጠረውን ነገር ለመናገር ወሰነችው እና ዳጊን ይህን ነገር ሲሰማ እጅግ በጣም ደነገጠ። በጭራሽ አላምንም እናቴ እንደዚህ ልታረግ አትችልም ስል መከራከር ጀመረ። ነገር ግን እናቱ እንደዛ እንዳረገችው እኔን ለማዳን ነበር ጽሎ ስታረግ የነበረው በጣም አመሰግናለሁ ወይዘሮ ሐረግ ስትለው አይ ሰላምዬ አዎ በጣም ደንግጬና ተጨንቄ ነበር የሆነ ነገር የሆንሽ መስሎኝ ደንግጬ ነበር ምንም ነገርም እንድትሆኚ አልፈልግም እባክሽን ደህና እንድትሆኚ ብቻ ነው የምፈልገው ስትል ነገረቻት እና ደህናም እንደሆነችም ጭምር ደጋግማ ነገረቻት። ካሁን በኋላ ምንም አይፈጠርም እኔ ሁሌም ከጎንሽ ነኝ ደህና ትሆኛለሽ ወይዘሮ ሰላም እባክሽን ተረጋጊ ስትል እና ነይ ግቢ ምን ላምጣልሽ ውሃ ምን የምትጠጪ ነገር ላምጣልሽ ብላ ደጋግማ እየጠየቀቻት ነበር። ይሄናል ስለኔ አስበሽልኝ ስለተጨነቅሽው አመሰግናለሁ ብላ ደግፋ ወደ ቤት አስገባቻት እና በጣም አመሰግናለሁ እያለቻት ነበር። ሰላምን እየተንከባከበቻት እና ምግብ እየሰጠቻት ነበር። በጣም ደንግጣ ስለነበረ ወይዘሮ ሐረግ ጥሩና መልካም ልብ ያላት ሴት ነች። ነገር ግን እና በኃይሉ ደግሞ እንግዲህ አልማዝን እንደው እየተጫወትንበት እንደምን ብለን ገንዘብ አንድ ሰውን ሁሉ ጊዜ እንድሰጠን እናደርጋታለን። ስለዚህ ይሄንን እቅዳችን እንዳይበላሽ ያቺ ሴት መከታተል አለብህ በጭራሽ እያ ነበር። እሱም እጅግ በጣም ደስ ብሎ ሰላምን በተደጋጋሚ አስፈራርተነው ገንዘብ እንቀበላታለን ስል ይነግራል። እና ገኒም እንግዲህ ቃል ሁሉ ነገር ለዳጊ ዘርግፋ እየነገረችው ስለሆነ በጣም ፈርታ ደንግጣ ድጋሚ በቃ ልጄ ላጣ ነው በማለት እጅግ በጣም ትዘጋለች። እጅግም በጣም ፈራች። ምክንያቱም ልጇን ልታጣ እንደሆነ ስትሰማ እጅግ በጣም ግራ ተጋብታ ስትጨነቅ ነበር። እና ዳጊም ይህንን ነገር ማመን አልችልም የገዛ እናት ነች እንደዛ ያደረገችው በማለት ይጠይቃታል። አዎ እናቴ ነች እንድትለያዩ ስለምትፈልግ እንደዛ እንዲሆን እኔ ካንተ ጋር እንድትሆኛና ሚሌት ፊት ለፊት ጠዋት መጣ እንድታየን ያደረገችው የገዛ እናት ነች ብላ ነገረችው። እናቴ በጭራሽ እንደዛ አታረግም ስትል በጣም አዘነች። ወይዘሮ ሰላም ምስኪን ሴት እንደዚህ ሆና በማየቴ በጣም አዝኛለሁ፣ የምትፈልጊን ነገር አረግልሻለሁ፣ እባክሽን ተረጋጊ ስትል ሰላምዬ በጣም ደስ አላት። እናም እንግዲህ ቃል በዚህ አጋጣሚ ዳጊ እጅግ በጣም እናቱ ላይ ይናደድና ይበሳጫል። እናቴ እንዴት ገዛ ልጅሽ ላይ እንደዛ ነገር ታረጋለሽ በማለት እጅግ በጣም እናደድና ይበሳጫል። ግን እያለቀሰች በጣም እንባ እየፈሰሰ ነበር። ብሌን ግን እናቴ አታልቅሺ በማለት ትነግረዋለች። በኃይሉ እንግዲህ በድጋሚ አልማዝን ለመከታተልና ሰላምን አስፈራርቶ ገንዘብ ለመቀበል አልማዝ የነበረችበት ሀገር እንደነበረውና ከተማ እንዳለችው ሲሰማ እጅግ በጣም ደነገጠ። ምክንያቱም ይመስለኛል እናት ልጇን በእኛ ምክንያት ስላጣች አሁን ላይ ሰላም ጋር ሄዳ ሁሉ ነገር የምትነግረው ይመስላል ስል እጅግ በጣም ደነገጠ።
እናም ዳጊም እንግዲህ በጭራሽ ቆይ ይህን ነገር የምትነግሪኝ ለምንድን ነው ብሎ ስጠይቃት አይ በቃ መስማት ስላለብህ ነው በማለት ቃል ያለን ነገር ስትቀበጣጥር ነበር። ዳጊ እናቱ ላይ ቢጫውን ብናደድም ነገር ግን ምልስ ብለው ሳስበው ቆይ ይህን ነገር ለምንድን ነው የምትነግሪኝ ብሎ ወጥሮ ጠየቃት። እሷም ቆይ እኔን ብሌን ጋር ወይም ከእናቴ ጋር ስላጠጣላሽኝ ከአንቺ ጋር የምሆን ይመስልሻል? ምንም ነገር ብፈጠር እኔ መቼም ቢሆን ከአንቺ ጋር መሆን አልችልም። ስለዚህ ለምንድን ነው ይህን ነገር ለእኔ የምትነግርኝ ብሎ ጠየቃት። እሷም እንግዲህ የተፈጠረውን ነገር ልትነግረው ብትሞክሩም በጣም አዝኛለሁ፣ ይህን ለእኔ መናገር አይጠበቅብሽም፣ ምክንያቱም ለምንድን ነው ለእኔ መናገር እየፈለግሽ ብሎ ደጋግሞ እየጠየቃት ነበር። በመጨረሻ ታሳፍራለሽ፣ እኔና እናቴን ለማጣላት ብሌንን የምወዳት ሴት እንድጠላብልሽ ነው ይህንን አረግሽው? በጭራሽ ይህንን ማመን አልችልም። ቃል እኔ እኮ በደንብ አቅሻለሁ። እናቴ ምንም ነገር ብታረግ ለእኔ ብላ ነው። መቼም እኔ ከእሷ ጋር እንደሆነ አይደለም። በመጨረሻም ፍቅራችን ስለፈቀደችው ቢሆንም ግን አሁን ግን አንድ ነገር ላስተምርሽ እፈልጋለሁ። ደስታዬ የማስደስትሽ ከሆነ ቀለበት ለብሌን አንቺ ፊት አረጋለሁ ብሎ ቀለበት ለብሌን ሲያረግ ቃል ስታየው እጅግ በጣም ትበሳጭና ትናደዳለች። ዳጊ እንዴት እንደዚህ ታደርጋለህ በማለት ትጮህበታለች። እናም ተስፋ ትቆርጣለች። እጅግ በጣም ትናደድና ትበሳጫለች። ራሷን ለማጠናከር በሞክርም አልቻለችም። ያሬድ እንግዲህ የዳጊ ጓደኛ ካሁን በኋላ ብሌንና ዳጊ አጠገብ ደርሲ ዝም ምልሽ እንዳይመስልሽ፣ ራስሽን እንዴት ነው የምታስቢ? ታውቂያለሽ፣ በጣም ነው የምታስጠይ። ስለዚህ ራስሽን ፊትሽን በመስታወት እስቲ አንድ ብቻ ተመልከቼ። ድጋሜ እነሱ ጋር አንድ ነገር ለማድረግ ብትሞክሪ ከእነሱ ጋር ሳይሆን ከኔ ጋር ነው ቆይ ልትሰድበኝ ነው እንደመጣ? እያሰደብኩሽ ሳይሆን እያስጠነቀቅኩሽ ነው። ድጋሜ አንድ ነገር አደርጋለሁ ብትይ በቀላሉ ዝም ምልሽ መስሎሽ ከሆነ በጣም ተሳስተሻል እና ተጠንቀቂ። አርፍሽ ትቀመጭ፣ ራስሽን በመስታወት ብታይ ጥሩ ነው። አንቺ ማንሽና እንደዚህ የምታረጊ? ሰምኛለሽ፣ በጣም ነው የምታስጠይ፣ ቆርቆንዳ ነገር ነሽ ብሎ እጅግ በጣም የሰድባትና ልቧን ይሰብራታል። እና እሷም ይህን ስትሰማ እጅግ በጣም ትደነግጥና ትበሳጫለች። እናም ግራ ተጋባች። ብሌንም ደስተኛ ሆነች። በመጨረሻ ዳጊ ጥሩ ውሳኔ ወስነው የቃልን እንትን ሳይሰማ ቀለበቱን ለብሌን አድርጎ ሁሉም ሰው ተደስቶ እናም እናቴ ያረግሽልኝ ነገር መቼም አልረሳም፣ አመሰግናለሁ ስትል እናቴ እኮ አትመሰገንም፣ ሁሌም ደስተኛ እንድትሆኑ እፈልጋለሁ ስትል ለዳጊ ትነግረዋለች። እናም ሁሉም ሰው ደስተኛ ነበረው። ዳጊም ደስተኛ ሆናችሁ ላያችሁ ፈልጋለሁ ልጆቼ፣ የሁለታችሁ ደስታ ለእኔ ብርታት ይሆነኛል ስትል ትነግረዋለች። እንግዲህ ያሬድ ደግሞ እንግዲህ መጠጥ ይዘው መጥተው ደስ የሚል ጊዜ በሉ ዛሬ ደስታ ቀን ነው እንደሰሰት። አራንቴ አራዳ ዛሬ በዚህ ምክንያት ልጠጣ አስባል እንዴ? አረባክህ እስቶ ጥሩ አረኬኔ ልጅ በለውን ዘና በሉ ተጫወቱ ስትል ትነግረዋለች። እናም ሁሉም ሰው እየተደሰተ እየተጫወተ ቃል ግን መራመድ አቅቷት ራሷን ለመሳት እየተንገዳገደች ነበር የእነሱን ቃል እያሰበች። እናም ዳጊ የምትወደው እጅግ በጣም የምትሳሳላት ልታስቆመው ብትሞክሮ ለብሌን ቀለበቱ ማድረጉን በጭራሽ አልተቀበለችም ነበር። በኃይሉም አልማዝ ከተማ እንዳለችው ሲሰማ በጣም ደነገጠ እና አልማዝ በጭራሽ ከሰላም ጋር መገናኘት የለባትም፣ እንደምንም ብለን ይሄን ነገር ማስቆም አለብን ስል የነገራን እጅግ በጣም ደንግጦ ነበረ። እንግዲህ ሁሉም ሰው ደስተኛ ሆኖ ጨፈራ ተከፈተ። ደስ የሚለው ዛሬ ሙዚቃ ተከፍተው እየተጫወቱና እየጨፈሩ ነበር። ዳጊም እጅግ በጣም ደስተኛ ሆኗል። ገኒም ብሌንም እንደዛ ሁሉም ሰው ደስተኛ ሆኖ ከእናቷ ጋር እስክስታ እየመታች እየጨፈረች ነበር። እናም እጅግ በጣም ደስተኞች ነበሩ። ልጆቼ እናንተ ደስ ብላችሁ ስላየዋችሁ እኔ በጣም ደስተኛ ነኝ ስትል ትነግሯለች። ዳጊ በልተነስተነስ ጨፈር እያሉ በጨፈራቸው ቀጠሉ። ሁሉም ሰው ደስተኛ ሆነ። በኃይሉ በጭራሽ አልማዝና ሰላም መገናኘት የለባቸውም። አንድ ነገር የትኛውም በሰው በተነሳው በዘርጋ እሷ ያለችበት መፈለግ አለብሽ ስለ ይነግረዋል። እሱም ደግሞ ሰዎች ብዙ ቦታ እንደበተነና እንደማያገኛትም ጭምር አለዛ ያሰብኩት እቅዴ በሙሉ ይጠፋብኛል ስል በኃይሉ እጅግ በጣም ተስፋ ቆረጠ እና ቃልም ያሰበችው ነገር ስላልተሳካላት ዳጊ የራሷን ማድረግ ስላልቻለች ተስፋ ቆረጠችው እና መቋቋም አቅቷት እናቷን ይቅርታ ከጠየቀች በኋላ ራሷ ስታ ወደቀችው እና ልጄ ምን ነው ጎድሻለሁ
አሁን ማለኝ ልብጮ እባክሽ ንቂ ስትል ቃል ግን መቃት አልቻለችም። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቀጣይ ምን ይመስላል የሚለውን አብረን